እናው ምን ተሻለን ታዲያ? አላቅም ብርቅዬ። እኔ ይሄን ጉዴን አላይ ብንብዬ ሰው ወደማያቀኝ ቦታ ሄጄ እኖራለሁ። እንዴ ቤት ንብረትሽን ትተሽ ወዴት ልትሄጂ? እንደዚህ ሆኜ አልጠቀመኝም። እንኳንስ እንከን አግኝቶብኝ። አንድ ነገርማ ማድረግ አለብን። ምን? ቆይ እያሰብኩ ነው፣ እነግርሻለሁ። እሺ በቃ ደግሞ እዚያቹ ወንድ ከሆናችሁ ፍቱኝ አልኳችሁ። ይኸውልሽ እኔ ላይ አፍሽን እንደዚህ እንደምትከፍቺው በተመሳሳይ ለስፒድም እንደዚህ ለማድረግ እንዳትሞክሪ። አሁን እንደምንም አድርጌ ይሄንን ጅራት ታልዬ መውጣት አለብኝ። አዎ ጎበዝ። እንደሱ ዝም ስትይ ነው የሚሻለው። አንዴ ብቻ። ምን ፈለግሽ? እግሬ አልዘረጋም አለኝ። ኪራ ከብቶችን አባትየው ሳይሰማ ከበረታቸው ሊመልሳቸው ችሏል። ጽናትም የኔ ጀግና ባል በማለት አሞክሳ ጠርተዋለች። እሱም እባክሽ ጽናትዬ ደጋግመሽ ጥሪኝ በማለት ደስ ብሎት ይገኛል። ስፒድ አዲሱ የአቶ ተሾመ ልጅ ሰኔን ካገተ በኋላ እንደፈለገ ከቤቱ እየተንፈላሰሰ ይገኛል። ነገሮችንም በጽዮን እያላከከ ነው። ኬብ ከውጭ ሀገር መጣ እህቴን ሰርፕራይዝ አረግሻለሁ ብላ ስታስብ እሷ ግን በድንገት እህቷ ታግታባታለች። ስልኳንም ከቤት ስለተወችው ልጅቷ በቀላሉ ልትገኝ አልቻለችም። ጓደኞቿንም እየዞረች ብትጠይቅ አየን የሚል የለም። ሰላም ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ላይ ሰኒ በማታውቀው ሁኔታ ታግታ ትገኛለች። እሷም ግራ ተጋብታለች። ከኔ ምንድነው የምትፈልጉት? ምን አለበት ብትፈቱኝ እያለች ብትለምናቸውም እነሱ ግን በፍጹም ሊፈቷት አልቻሉም። ስላለው ነገር አንድ ባንድ እያስረዷት ነበረ። እሷ ግን በፍጹም ልሰማቸው አልቻለችም። የስፒድ ጓደኛ ምን እንደምታዋሪኝ አይነት አወራር ስፒድን እንዳታዋሪው፣ እሱ ጣጣ የለውም ሊጎዳሽ ስለሚችል አብሽን ሰብስቢ ቢላትም እሷ ግን ወንድ ከሆናችሁ ብትፈቱኝ ይሻላችኋል፣ እኔ ግን እንደ ሌሎቹ ሴቶች አይደለሁም፣ የራሴን ነገር ማድረግ እችላለሁ በማለት እየፎከረች ነው። ሰኒም ግራ ቢገባት እሺ ከኔ ምንድነው የምትፈልጉት በማለትም ጠይቃ ነበር። ስፒድ ለዘመናት ሲመኘው የነበረው አሁን ላይ ሊከብርና ራሱ ሊለውጥ የሚችልበት ሰዓት ላይ ነው ያለው። ምክንያቱም ያቶ ተሾመ የካርታ ፕላኑ ወረቀት ያስፈልገዋል በማለት ግልጹን ፍንትው አድርጎ ነግሯል። ስፒድ በጣም እንደተጎዳና የእናቷ ማማትም አስከፊ እንደሆነ የምትታከምበትና የምትቀበርበት ቦታም ጠፍቶ መዘጋጃ እንደወሰዳት ብቻ ስለ ስፒድ አንዳንድ ነገሮችን እየነገራት ነበር። ራኬብ የእህቷ መጥፋት እያንገበገባት ይገኛል። ወደ ነምሩ ቤት ማምርታ አንዳንድ ነገሮችን ተናግራለች። እህት ያለች ወይ በማለት ጠይቃ የለችም። አሁን ጽዮን የት ናት? ጽዮን ናት እንደዚህ ልታርጋት የምትችለው። መጥፋቷ በፊት እሷ ጋር በስልክ አውርተዋል የሚባል ወሬ ሰምቻለሁ። ስለዚህ እሷ ናት እንደዚህ ያርጋል በማለት በጽዮንም ደምድማለች። በወሬዋ መካከል ናሆማም መጥቶ ነበረ። መጣህ እንዴ ያንተ ዘመድ ናት አይደለች ጽዮን የምትባል በማለት እሱ ላይም ጮኻበታለች። እሱ ግን ራሱን ለማረጋጋት ሞከረ። አስቀይማታለሁ ብሎ በማሰብ ብቻ አፉን እየሰበሰበ ነው። እሷም እንግዲህ ተሰምቶኛል ያለችውን ነገር አንድ ባንድ ከተናገረች በኋላ ጥላቸው ትሄዳለች። ባልና ሚስቱም እየተመካከሩ ነበር። ይቅርታ አድርጊልኝና የሰኒን እህት አስቀይማታለሁ ብዬ ነው እንጂ ንግግሯ ምንም ነገር ደስ አይልም። በምንም ነገር እርግጠኛ ሳትሆን እኮ ጽዮን እንደጎዳቻት አድርጋ እያወራች ነው በማለት ስለምሩም እያወራ ነበር። እምሩም ባከ ሁሉ ነገር ተዋውና ስልኩን ስታይ ልደውልላት በማለትም ወደ ሰኒም ደውላ ነበር። ልጅቷ ግን ልታነሳላት አልቻለችም። ራኬብ ከነምሩ ቤት ሂዳ መፍትሄ ስላላገኘች ቅዱሴንም ቀጥረው ነበር። እሱም መንገድ ላይ አቁማ ሰላምታ ከጀመረችለት በኋላ ስለ እህቷም ጠይቀው ነበር። እኔ እህቴን ምን ሰይጣን ወሰዳት ይባላል? ስልኳንስ ከቤት አስትቶ ምን አበረራት? በማለት ብቻ ተሰምቷት እየተናገረች ነው። እሱም አፍጥጦ ያያት ይገኛል። ራኬብ ምን ታየኛለህ መልስልኝ እንጂ ስትለው ራኬብዬ አሁን የሁሉም ጥያቄ መልስ የላቸውም፣ ስለዚህ ትመጣለች እንጠብቃት በማለት እሷን ለማረጋጋት ሞክሯል። እሷ ግን በፍጹም ልትረጋጋ አልቻለችም። በሌላ በኩል ናቲም መጥቶ ነበረ። እሷን ሲያያት እየተርበደበደ ይገኛል። ብርቄ ከወትሮው በተለየ ድብርት ውስጥ ትገኛለች። ውሽማዋንም ይዛ አንዳንድ ነገር እያወራችሁ ነበር። እሱም በጣም ተጨናንቄያለሁ በማለት ሁለታቸው እያወሩ ነው። የሆነ ነገር ማድረግ አለብን፣ እኔማ አሁን የሰፈር ቅየው ከሚዘባበትብኝ አንዱን ብን ብዬ ብጠፋ ይሻለኛል በማለት ብርቄ በስጨት ብሎ ሂማ ሊሆን አይችልም፣ ሀብት ንብረት ሽንትተሽ የትም እንቅስቅስ አትይም፣ ስለዚህ በቅርቡ የሆነ ውሳኔ እንደርሳለን፣ አንድ ነገር አስቤያለሁ ይላታል። እሷ ምን አስበህ ነው እስኪ ንገረኝ ስትለው ቆይ እያሰብሁ ነው፣ አስቤ ስጨርስ እነግርሻለሁ በማለት ይሰናበታታል።
ስፒድ ቀብረር ብሎ ከአቶ ተሾመ ቤት እየተንፈላሰሰ ይገኛል። ልጅቷንም አግቶ ላለማስነቃት ነገሮችን እየሸፋፈነ ነው። በዚህ መሃል ታዲያ ለጓደኛውም ደውሎ ምግብ ገዝቶ እንዲሰጣትም ትዕዛዝ አስተላልፏል። በዚህ መሃል ታዲያ የኪራ እህት በድንገት ከች ትልበታለች። ምን ሆነህ ነው ምንድነው በማለትም ጠይቀው ነበር። እሱም እየተርበተበተ ይገኛል። የጓደኛዬ የጀለሴ እናት እኮ ታመመች በማለት በአራድየ ቋንቋ እያወራት ነው። በልበቃ ታማ ተሆነማ አብራኝ ሄደን እንጠይቃታለን በማለት እሱም ደንግጦ ይርበተበታል። አሁን ላይ ምግብ ቢታዘዝላትም በፍጹም አልበላም ብላለች። ከፈለክ ራስህ ብለው። አሁን እኮ ዝም ብለሽ ነው የምትጨናነቂው፣ ብትበይ ይሻልሽ ነበረ። ከብዙ ጭንቀት ነው የገላገልንሽ ከህይወት ውጣ ውረድ። ስለዚህ እዚህ ታግተሽ እኮ ምንም የሚጎልብሽ ነገር የለም በማለት እያጽናና እኒያውም በጉልበቷ ብትጠቀምም ነገርየው ግን ሊያዋጣት ስላልቻለ በጸባይ ለማናገር ሞክራለች። በዚህ መሃል ታዲያ ፍተኝ እግሬን መረመረኝ በማለት አሳዝነውም እግሯን ሊፈታት ችሏል። እግሬንም ደንዝዞኛል መሰለኝ እስኪ አንቀሳቅስልኝ በማለትም እሱን ለማምለጥ አንዳንድ ነገሮችን አድርጋ ነበር። እግሯን ካፍታታላት በኋላ ብልቱን አካባቢ በቴስታ ካወለቀችው በኋላ ጥላውን ወጣ ነበር። እጇን ስለታሰረች ግን ብዙ መሮጥ ስላልቻለች በቅርቡ ልጁ ይዞ ሊመልሳትም ችሏል። አሁን በኃይለኛው አጥብቆ አስሯት ይገኛል። ነገሮቹ ስለተደራረቡባት በዛው ብትሩ ስለበዛባት አሁን ለማን መናገር እንዳለባት ግራ ተጋብታለች። እናም እንግዲህ ሜዳ ላይ ቆማ ስለ ፈጣሪዋም እየለመነች ነው። እባክህ ፈጣሪ የሆነ ነገር አድርግልኝ፣ አሁን ላይ ምርር ብሎኛል በማለት አማራም ትገኛለች። ፈጣሪዬ ሁልጊዜ መደብደብና መገፋት፣ መሰደብ፣ መንቋሸሽ መሮኛል፣ እባክህን ብትወስደኝ ይሻለኛል በማለት ክፉኛ እያማረረች ነው። ታዲያ እሌናም ውጭ ላይ ነበረች። አሁን እሷም ተቤት ተቀመጭ እየተባለች ስለሆነ ጥፋት ስለምታጠፋ አቤት እንድትቀመጥ እነ ኪራ እያዘዟት ይገኛሉ። እሷ ግን አሻፈረኝ ብላ ወደ ውጭ ወጣለች። እሌና ንጹህ አየሯን እየወሰደች እንደዚህ አይነት ንጹህ አየር አለ እንዴ ደስ ሲል በማለት እያጣጣመች እያለ በድንገት በርቀት ብርቄን ታያታለች። ብርቅዬ ምን ሆነሽ ነው በማለት እሷንም ጠጋ ብላ ለመረዳት ሞከረች። ብርቄም አንዳንድ ነገሮችን ነገረቻት። ሌናዬ አሁን ላይ ምርር ብሎኛል፣ በየቀኑ መደብደብም ሰልችቶኛል፣ ወይ ሞቴን ነው የምመርጠው ያለዛ አንዱን ጥዬ እጠፋለሁ በማለት ብቻ የቤቷን ችግር ሁሉ ዝርዝር አድርጋ ትነግራታለች። ለማን ችግር የላዋየው ወይ እናት የለኝ ወይ ዘመድ የለኝ፣ ስለዚህ ለማን እንደምናገር ግራ ገብቶኛል በማለት ሌናም እንግዲህ በዛው ሆድ ብሷት ስለነበር እኔም እኮ እናት የለኝም ብላ አብራምባዋን ታጧጥፈዋለች። ተያይዘውም ሲያለቅሱ ነበረ። አለምዬ ባለቤቷ ስላኮረፋት አሁን ላይ ከሱ ጋር ፒስ መፍጠር እንፈልጋለች እባክህን በማለት አንዳንድ ነገሮችንም ለምነዋለች። እሱም እንግዲህ አኩርፎ ሳሎን ላይ ስለነበረ ቡና ላፍላለህ ወይ በማለት ጠርታም ጠይቀው ነበር። እኔ ቡና አልፈልግም የወትሮ ባህሪሽን ነው የምፈልግ። አለምዬ ማፈፋ አድርጋ አዩዬ እኔ ልሙትልህ ከዚህ በኋላ ተንኮል አልሰራም በማለት እሱንም ደስ አሰኝተዋለች። እኔም የድሮዋን አለምዬ ነው የምፈልገው በያሁን ቡናውን አፊልኝ በማለት ደስ ብሎትም ይገኛል። ናሆሜ ግራ ቢገባው ጽዮንንም ደውሎ ጠርቷትም ነበር። ከቤት እንድትመጣ ካደረገ በኋላ ሰኒ ጠፋች በማለትም ነግሯት ነበር። የኔምባ ገና እልም አድርጎ ያጠፋታል በማለት አንጃ ግራንጃ መናገርም ጀምራለች። እሷ መጥፋቷ አንቺ ሳቅ በሳቅ ያደረገሽ ምንድነው በማለት አንዳንድ ነገሮችንም ተነጋግረዋል። በስልክ አውርተሻት ወይም ደግሞ በአካል አግኝተሻት ታውቂያለሽ ወይ ተብላም ተጠይቃ ነበር። በፍጹም አላገኘዋትም፣ ተደባደብንም በኋላ ተገናኝተን አናቅም በማለትም ሽምጥጥ አድርጋለች። ጽናት ሜዳ ላይ ቁጭ ብላ ስለ አባቷ መታመም እያንሰላሰለች ነበር። ኪራም ካጠገቧ መጥቶ ጽናት ብሎ ቢጠራትም እሷ ግን በሐሳብ ስለተዋጠች በትክክል ልትሰማው አልቻለችም። እማ ብሎ ከጠራት በኋላ እሷም አቤት ብለዋለች። እማ ብሎ በመጠራቷ በጣም ደስ ብሏታል። ብለህም ማን ብለህ ነው የጠራኸኝ በማለት መልሳት ጠይቀዋለች። እማነዋ እንደዚህ ብለህ ከጠራኸኝ እኮ ቆይተህ ነበር በማለት ከዚህ በፊት ባልና ሚስትን እያሉ እንዴት እንደሚጠራት በደንብ ስላስታወሰች ስሜት ውስጥ ሆና ነበረ። ብቻ ስላለው ነገርም ነግረዋለች። ወሬያቸው መካከል አሁን ምን ሆነሽ ነው በማለትም ጠይቋት ነበር። አባቷ ታሞ እንዳደረና ደግሞ ከቤት እንደማይቀመጥ ለራሱም ረፍት እንደማይሰጥ ሕክምናም እንደማይፈልግ ብቻ አንዳንድ ነገሮችን እየነገረችው ነበር። በቃ ተረጋጊ፣ አትናደጅ፣ ሁሉም ነገር ይስተካከላል እያለ ከጎኗ እያጽናናት ይገኛል። ናሆሜ ቅዱሴን ካፌ ተቀጠረ በኋላ ስለ ራኬብ እያወራው ነው። ራኬብ እኮ ከቤት መጣ ስደነፋ ዝም አልኋት፣ አክብሬያት ነው። ቅዱሴን ማፈፋ አድርጎ ሆዷ እኮ ቂም የለውም ዝም ብላ እንዳፋ አይደለም በማለት እሷንም ለመሸፈን ሞክሮ ነበር። ናሆሜ ግን እንደዚህ አይነት ሰው አይመቸኝም በማለት በስጨት ብሎ እያወራ ነው። ሌና የብርቄ እንባ እንቅልፏን ሊያስተኛት ስላልቻለ ተሰማ በማለት ውሽማዋንም ልታናግርላት ትችላለች። ብርቄ ግን ትክክል አይደለችም። አንተ ምንህ ነው ስጠራህ የማሰማ በማለት እሱ ግን ናቅ አድርጓት ሲሄድ ነበር። እሷ ግን ስለ ብርቄ ልታማክረው ነበረ። ብርቄን ከጎኗ ሆነ ልታጽናናት ይገባል። ሰሞኑን ጥሩ ስሜት ላይ አይደለችም፣ እያለቀሰች ነው በማለት አንዳንድ ነገሮችንም ነግረዋለች። እሱም እንግዲህ ሰምቷት ነበር። ምን ሆና ነው ምንድነው በማለትም ሲያጣራ ነበረ። የትናት አሁን ሲላትም ወዛታች ትገኛለች። በቃ ዛዳር እየተቀመጠች ተለቅፋ ነው የሚሆነው በማለት እሱም ነገሮችን ጉሽማ አድርጎ ነበር።
ህሌናም ነገሮችን በጥሞና ካዳመጠች በኋላ ማባባስ ትወዳለችና በቃ እሷም ተተለከፈች እኔም ተለክፌ ነው አብሬያት ሳለቅስ የነበረው በማለት በቃ ጽናትን ጸበል አርግልኝ ልበላት በላለትም ወደ ጽናት አምርታ ነበር። ውድ ቤተሰቦቼ የዛሬ ቆይታችን ከዚህ ጋር ተጠናቀቀ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ።